ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ልዩ በሆነው ውብ የገና ጀንበራችን ዘመን እንዳስቆጠረ ልማዳችን ሽመላችንን ጠርበን ወልውለን ሩራችንን ከርክመን ፈጭተን አብክተን ጋግረን ጠምቀን በመስክ በማጀታችን በየፊናችን ተሰናድተን የአዲስ ብስራት በዓላችንን በሐሴት እናከብራለን። ወጣት ጎበዛዙ ተሰባስበን አካልና መንፈሳችንን በጨዋታ በፉክክር በፍቅር እናድሳለን። ጎረቤት ከጎረቤት ወዳጅ ከዘመድ ተጠራርተን እንኳን አደረሳችሁ አደረሰን እየተባባል አንዳችን ለአንዳችን ያለንን መልካም ምኞት ፍቅራችንን እንገልጻለን። እንኳን ለብርሃነ ልደቱ አደረሳችሁ። አቢሲኒያ የሁሉም ምርጫ። ጠቅላይ ሚኒስትር አብይ አህመድ በትምህርት ዘርፍ የሚታየው ለውጥና ፖሊሲ የመንግስት አይደለም መባሉን አስተባበሉ። የትምህርት ጥራት ጉዳይ ፕሮፌሰር ብርሃኑ ነጋ ሚኒስትር ከሆኑ በኋላ የተጀመረ አይደለም ብለዋል። የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ በዓልን አስመልክቶ በተዘጋጀ መድረክ ላይ ጠቅላይ ሚኒስትር አብይ አህመድ ከምሁራን ለተነሱላቸው ጥያቄዎች ምላሽ በሰጡበት ወቅት ከቀናት በፊት የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ስለ ትምህርት ፖሊሲ ለገለጸው ሐሳብ ምላሽ የሰጠ ንግግር አድርገዋል። ጠቅላይ ሚኒስትር አብይ አህመድ የፖሊሲ ጉዳዮችን አንስተው በተናገሩበት ወቅት አሁን ያለው የትምህርት ፖሊሲ መሻሻል የኛ መሻት የነበረና ረጅም ጊዜ የሰራንበት እንጂ ፕሮፌሰር ብርሃኑ ነጋ ከተሾሙ በኋላ የመጣ ተደርጎ የሚታየው ስህተት ነው ሲሉ ተናግረዋል። ለፖለቲካ ፍጆታ የሚውል ወሬ ይሰማል ያሉት ጠቅላይ ሚኒስትሩ አሁን ካሉት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በፊት ከነበሩት ሚኒስትሮችና ምሁራን ጋር ሲሰራበት የቆየ ሐሳብ ነው ያሉ ቢሆንም ማን ለፖለቲካ ፍጆታ እንደተጠቀመው በግልጽ አልተናገሩም። ከሁለት ሳምንታት በፊት ታህሳስ 7 ቀን 2018 ዓ.ም የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ሊቀመንበር ዶክተር ሙሉ ዓለም ተገኝ ወርቅ እንዲሁም የፓርቲው ስራ አስፈጻሚ ኮሚቴ አባሉ አቶ ኢዮብ መሳፍንት በወቅታዊ ጉዳዮች ላይ መግለጫ በሰጡበት ወቅት ከጋዜጠኞች ለተሰነዘሩ ጥያቄዎች ምላሽ ሲሰጡ አሁን እየተተገበሩ የሚገኙ የትምህርት ዘርፉ ለውጦች የኢዜማ የትምህርት ፖሊሲ ናቸው ተብሎ ነበር። በወቅቱ የፓርቲው የስራ አስፈጻሚ ኮሚቴ አባል የሆኑት አቶ ኢዮብ መሳፍንት ፓርቲው ከሚኮራበት ጉዳይ አንዱ በትምህርት ዘርፉ የተሰራው ስራና ስራውን ያለ ብልጽግና ፓርቲ ጣልቃ ገብነት እያከናወነ መሆኑን በመግለጽ ከጋዜጠኞች ኢዜማ የራሱን ነው ወይንስ የብልጽግና ፖሊሲ የሚያስፈጽመው ለሚለው ጥያቄ ምላሽ ሰጥተው ነበር። ይህን ማረጋገጥ የሚፈልግ አካል የኢዜማን የትምህርት ፖሊሲ ሰነድ መመልከት እንዲሁም ብልጽግና ፓርቲ ደግሞ ሲጀመር የትምህርት ፖሊሲ አለው ወይ የሚለውን በመፈተሽ ማየት የሚቻል ነው ሲሉ አክለውም ነበር። በህግ አውጪው ምክር ቤት ውስጥ በፓርላማው ማለት ነው በፌዴሬሽን ምክር ቤትና ፓርላማ ናቸው ህግ አውጪ በእኛ ሀገር ፌዴሬሽን ምክር ቤት አርጊብል ቢሆን በሱ ውስጥ 4 መቀመጫዎች አሉ። ባለፈው ምርጫ ያሸነፍናቸውና የያዝናቸው 4 መቀመጫዎች አሉ። ስለዚህ በሱ ረገድ ከመንግስት ጋር እየሰራን ነው። አሁን በአሁኑ ምርጫ ሆፕ የምናደርገው ተስፋ የምናደርገው እሱን አስፈተን የተሻለ መቀመጫ አግኝተን ከመንግስት ጋር በተመሳሳይ በዚህ መልኩ በህግ አውጪው ምክር ቤት ውስጥ መስራት ነው። ሁለተኛው በህግ አስፈጻሚው ውስጥ በሚኒስቴሪያል ፖዚሽን አንድ ፖዚሽን አለን፣ የትምህርት ሚኒስቴር። የትምህርት ሚኒስቴር ላይ በአስፈጻሚው ምክር ቤት የመቀመጥ ስልጣን ይሰጠናል። አንድ መስሪያ ቤትን አንድ የመንግስት የሚኒስቴሪያል መስሪያ ቤትን የመምራት ኃላፊነት ይሰጠናል። በዚህ ውስጥ በተደጋጋሚ እንደምናነሳው በጣም የምንኮራበት ስራ ሰርተናል። በአሁኑም ምርጫ ህዝብን የምንቀሰቀስበትና የምናሳየው ስልጣን ብትሰጡን በሚቀጥለው እንደዚህ አይነት መሰረት ቀያሪ መሰረት የሚለውጡ ለኢትዮጵያ የትምህርት ስርዓት መፍትሄ የሚሆኑ ስራዎችን እንደሰራን ሁሉ በተመሳሳይ ሌሎች ሚኒስቴሪያል ፖዚሽንስ ብናገኝ የዚህን አይነት የሚያኮራ ተግባር ለህዝብና ለሀገር የሚጠቅም ስራ እንሰራለን የሚለውን እያሳየን ከምንቀሰቀስበት ከምንኮራበት እንደ ፓርቲ ስራዎች አንዱ ነው የትምህርት ሚኒስቴር ስራ። በዚሁ ነክቸው ለማለፍ ሰለሞን ያነሳው ሁለተኛ ጥያቄ የገዢውን ፓርቲ የብልጽግናን ፖሊሲ ነው የምታስፈጽሙት የእናንተን የሚለውን ለመመለስ ያህል በጣም ሲምፕል ለማወቅ ለፈለገ ሰው ይሄንን በጣም ሲምፕል መንገድ አለው። ኢዜማ ሲመሰረት የትምህርት ፖሊሲ ብሎ ያስቀምጠዋል ልንሰጣችሁ የምንችል ዶክመንት ብልጽግና ሲመሰረት የትምህርት ፖሊሲ ሲጀመር ነበረው ወይ ከሚል ጀምረህ
ኮምፔር ማድረግ ትችላለህ። አንድ በግልጽ ስንናገር የነበረው እስከዛሬ ፕራውድሊ ስንናገር የነበረው ኢንተርቬንሽን ኖሮብን አያውቅም። በትምህርት ሚኒስቴር በምንሰራው ስራ ያመንበትን ሚኒስቴሩ ያመኑበትን ሲሰሩ ነው የቆዩት። ስትራቴጂ ከመንደፍ ጀምሮ አሁን የተተገበሩት ተግባራት የኢዜማ ፖሊሲ ውስጥ አሉ ወይ የትምህርት ፖሊሲ ውስጥ ብላችሁ ሄዳችሁ ማየት ትችላላችሁ። ጠቅላይ ሚኒስትር አብይ በሰሞነኛው የአዲስ አበባ ዩኒቨርሲቲ የ75ኛ ምስረታ ዓመት ከዚህ ጋር የተያያዘ ጉዳይ ባነሱበት ወቅት የኢትዮጵያ የትምህርት ጥራት ጉዳይ ፕሮፌሰር ብርሃኑ ነጋ ከመጡ በኋላ የጀመርነው ጉዳይ አይደለም ያሉ ሲሆን ፕሮፌሰር ብርሃኑ የመጡት ፍኖተ ካርታ ካዘጋጀን በኋላ ነው ሲሉ ተናግረዋል። አንዳንድ ለፖለቲካ ፍጆታ ሲወሩ የምሰማቸው ነገሮች አሉ ያሉት ጠቅላይ ሚኒስትር አብይ ከጅምሩ መሻትና ሀሳብ ይዘን ፕሮፌሰር ብርሃኑ ነጋን ጨምሮ ከ3 ሚኒስትሮች ጋር ሲሰራበት የቆየ ነው ብለዋል። ግን ፖሊሲዎቻችን እንዴት እናንተ ጋር ይደርሳሉ፣ ፖሊሲዎቻችን እንዴት መንግስት ይጠቀማል ያላችሁት እኔ በሱ ብዙ አልስማማም። ለምሳሌ የዩኒቨርሲቲው ቻርተርድ መሆን ስታስቡት የነበራችሁ ዋጋ የከፈላችሁበት ጉዳይ ከሆነ መንግስት ያጸድቀው በግራሚው በቀኝ ሰምቷቸዋል ማለት ነው። የኢትዮጵያ የኤጁኬሽን ኳሊቲ ጉዳይ ፕሮፌሰር ብርሃኑ ከመጡ የጀመርነው ጉዳይ አይደለም። ፕሮፌሰር ብርሃኑ ሮድማፕ ሰርተን ፍኖተ ካርታ ሰርተን ስራ ጀምረን የመጡት ለፖለቲካል ፍጆታ አንዳንድ አሉባልታ ስለምሰማ እንደዛ አይደለም። ዶክተር ጥላዬ ጋር ጀምረነው ዶክተር ጌታሁን ጋር ቀጥለን ፕሮፌሰር ብርሃኑ የቀጠሉት ጉዳይ ነው። ከጅምሩ መሻቱ ነበረን። ሁለት ነገር፣ አንደኛ ቻይልድ ኤጁኬሽን ላይ እንስራ፣ ሁለተኛ ሃይር ኤጁኬሽን ደግሞ ኳሊቲ ላይ እንስራ የሚል ከመጀመሪያው ሐሳባችን ነበር። 3 ሚኒስትሮች መጥተዋል። ከ3ቱ ሚኒስትሮች ጋር ኮንሲስተንትሊ ያን ፍኖተ ካርታ ሪያላይዝ ለማድረግ ጥረት አድርገናል። ፍኖተ ካርታውንስ ከእናንተ ጋር ተወያይተናል። ከእናንተ ውስጥ ማን እንደነበረ አላውቅም፣ ግን ከምሁራን ጋር 2 3 4 መድረክ ተወያይተናል። በቻርተርም ተወያይተናል። ቻርተር የፈሩ ምሁራን እኮ ነበሩ። ዩኒቨርሲቲዎች ቻርተር ሊሆኑ ሲባል የፈሩ ምሁራን ነበሩ። መንግስት ደፍሮ ውይይቶች ነበሩ። እነዚህን ውይይቶች እያበራከትን እንድንሄድ መጀመሪያ ሐሳብ መኖሩን ማረጋገጥ አስፈላጊ ነው። ጊዜ በጣም ውድ ነው ጓዶች። ኦፒኒየን እና አይዲያ ለይተን አይዲያ በተቀናጀ መንገድ ካለን መንግስት በጣም ዝግጁ ነው። የእናንተን ኦፒኒየን አድምጦ ግን የፖሊሲ አካል ለማድረግ መንግስት ዝግጁ አይደለም። ቢኮዝ መንግስት የራሱ ሐሳብ አለው። ያን የሚያግዝ ሐሳብ ነው የሚፈልገው እንጂ ሰው የሚመስለውን ስሜት በመናገር ብቻ ያ ስሜት አልተደመጠም ቢል ብንፈልግም አናሳካው። ሶማሊላንድ የእስራኤልን እውቅና ካገኘች ከጥቂት ቀናት በኋላ ብልጽግና ባወጣው መግለጫ የባህር በር ጥያቄው ፍትሐዊ ጥያቄ ለመሆን መብቃቱን አስታወቀ። ሶማሊላንድ የእስራኤልን እውቅና ካገኘች ከጥቂት ቀናት በኋላ ገዢው የብልጽግና ፓርቲ የባህር በር ጥያቄን አስመልክቶ ባወጣው ሳምንታዊ መግለጫው አጀንዳው ከጊዜ ወደ ጊዜ የተለመደ የሆነና እውን የመሆን እድሉ እየሰፋ መምጣቱን ገልጿል። ጥያቄው በኢትዮጵያውያን ዘንድ የጋራ አጀንዳ ከመሆን አልፎ በዓለም አቀፍ ደረጃ የሚደገፍ ፍትሐዊ ጥያቄ ለመሆን በቅቷል ያለው መግለጫው ኢትዮጵያ በታሪክ በምትታወቅበት የጋራ ተጠቃሚነትና የፍትሐዊነት መርህ የራሷን ብሔራዊ ጥቅም ማስከበር ብቻ ሳይሆን ዓለም ለሁሉም ፍትሐዊ እንድትሆን ተጽዕኖ እያሳደረ ይገኛል ብሏል። የባህር በር ጥያቄው እየተሳካ መምጣቱን ጠቅሶ ጉዳዩ የሀገሪቱ ቁልፍ ብሔራዊ ጥቅምና የዘመናት የትግል ምክንያት ሆኖ መቆየቱን አውስቷል። የኢትዮጵያን ጥንካሬ መስተካከል ያቃታቸው ታሪካዊ ጠላቶች ግዛቷና ሀብቷን በማሳጣት በድህነት እንድትኖር ለማድረግ ሲጥሩ ቆይተዋል ያለ ሲሆን በተለይም ከ19ኛው ክፍለ ዘመን መጨረሻ ጀምሮ የውጭ ቅጥረኞችና የውስጥ ተላላኪዎችን በመጠቀም ባህር በር አልባ እንድትሆን ብዙ ሴራዎች ተፈጽመዋል ሲልም ወቅሷል። በዚህ ምክንያት ኢትዮጵያ ላለፉት 30 ዓመታት የባህር በር አልባና የሌሎች ጎረቤት ሀገራት ጥገኛ እንድትሆን መደረጓን ገልጾ ይህንኑ ታሪካዊ የባህር በር መብት ባልተለመደ መልኩ ለማዳፈን ሲሰራ መቆየቱን በመጥቀስም ተችቷል። የሀገራዊ ለውጡ አመራርም ከጅምሩ በዲፕሎማሲና በሰጥቶ መቀበል መርህ ጥያቄው ሰላማዊ ምላሽ እንዲያገኝ ሲጥር ቆይቷል ያለው የብልጽግና ፓርቲ ከመጀመሪያውም ኢትዮጵያን የመልክዓ ምድር እስረኛ ማድረግ እንደ ዋና ግባቸውና ጥቅማቸው የሚገነዘቡ የራሳቸውና የጎረቤቶቻቸውን ልማት የማይፈልጉ የዜሮ ድምር ፖለቲከኞች ይህ እንዳይሆን አሻፈረኝ ሲሉ ተስተውለዋል ብሏል። ያ ለሀገሩ የባህር በር መልሶ ያስገኘ አርበኛ፣ የብሔራዊ ጥቅምና የዓለም ፍትሐዊነት ዘበኛ፣ ቆራጥ ሀገር ወዳድ ሰብአዊ ትውልድ ተብለን ለመዘከር ከምንጊዜውም በላይ አጀንዳችንን በባለቤትነት አጥብቀን ይዘን በጋራና በምልአት እናሳካው ሲልም ጥሪውን አቅርቧል።
ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። It all starts with an Ethiopian smile. In every beat, we find our stories. Take the rhythm to the comfort of your seat. Your innovations deserve to soar onwards. Find joy in every experience. Enjoy your time with the best moments of entertainment. Take the lead in your career. We'll take the lead in serving you. Your hard-earned success matters. Stay connected with your business. Every journey is a chance to see more, to be more. Find culinary excellency and fine dining in the skies. Feel original tastes. Share your awe-inspiring moments with the world, and let us share the world with you. Turning dreams into reality. Ethiopian Airlines, the new spirit of Africa. እጅግ ዘመናዊ ፋብሪካ ዓለም በደረሰችበት የቴክኖሎጂ ውጤት ተደራጅቶ ብቁ ኬሚስቶችንና ዘመናዊ ላቦራቶሪዎችን አሟልቶ ለኢንዱስትሪዎች ግብዓት የሚሆኑ የተለያዩ ኬሚካሎችን የሚያመርት የዘርፉ የጀርባ አጥንት በምርቶቹ ጥራትና አቅርቦት የሚወደስ አላይድ ኬሚካልስ ለሳሙናና ዲተርጀንት ፋብሪካዎች፣ ለቆዳና ብረታ ብረት ፋብሪካዎች፣ ለግንባታ ሥራ የሚውሉ መሳሪያዎችን ለሚያመርቱና ለወረቀት ፋብሪካዎች የሚያገለግሉ ሶዲየም ሲልኬት በፈሳሽና በጠጣር፣ አልካላይንና ኒውትራል በፈሳሽና በጠጣር፣ ሰልፈሪክ አሲድ፣ ሊኒየር አልካላይን ቤንዚን ሰልፈሪክ አሲድ፣ ላፕሳ፣ ሶዲየም ላውሪል ኢተር ሰልፌት፣ SLES፣ ኩልኮዳይታኖላሚድ፣ CDEA፣ ኮካማይዶ ፕሮፒልቤታይን፣ CAPB እና ሌሎችንም ኬሚካሎች በጥራትና በበቂ ሁኔታ አምርተን ለደንበኞቻችን ስለ አጠቃቀማቸው ስልጠና ሰጥተን በተመጣጣኝ ዋጋ እናቀርባለን። ለዚህም የበርካታ ISO እና አውቶራይዝድ ኢኮኖሚክ ኦፕሬተር AEO ሽልማቶች ባለቤት ነን። አላይድ ኬሚካልስ